የሐዋርያው አምላክ እግዚአብሔር ከስቃይና ከመከራ አሳርፎኛል አለ። ይወንድም ወደዚህ ቤት 2017 ጥር 18 ስመጣ ለ3 ዓመት በሙሉ በሚጥል በሽታ የሚያሰቃየኝ ልጅ ነበረ። ይህ ልጅ በቀን ውስጥ አጋንንት ለ3 ለ4 ለ5 ጊዜ ይጥለዋል። ጣለው ማለት ጥርሱ ይሰበራል፣ ፊቱ ይቧጨራል። እኔም ሰላም አላገኝም። አንደ ከወደቀ ከ30 እስከ 40 ደቂቃ ይሞታል፣ ከዛ ነፍሱ ይመለሳል። በእንደዚህ አይነት ሁኔታ ለ3 ዓመት ተንከራተትኩ፣ ተሰቃዩ፣ ተቸገርኩ። ነፃነት አልነበረኝም፣ የሚበላው አይዋጥልኝም ነበር። ሐዋርያው ጋር ይመጣው። ሐዋርያው ከዛሬ ቀን ጀምሮ ይብላተና ተፈውሷል አለ። 3 ዓመት በሙሉ የተሰቃየሁት ይብላተና ወዲያውኑ ተፈወሰ። ዛሬ ሰላም ሆኗል። ለምስክርነት ቆምኩ። ለጉባኤው ለጌታ እልልታ ጭብጨባ። ይችላል። የሚገርም ነው። 2017 ወደዚህ ቤት ስመጣ ሐዋርያው ጋር ከቢሾፍቱ ነበር ተነስቼ የመጣሁት። ቤተ ውስጥ በረከት እንዲኖር ለማስጸለይ ብዬ ነው የመጣሁት። ሐዋርያው ግን ሲያገኘኝ አንድ ቃል ተናገረ። ይህ ቃል ምንድነው? ሂድ ሀብታም ሁን። 2018 ወደ እኔ ስትመጣ ቆንጆ መኪና ገዝተህ ና አለኝ። ይኸው መኪና ገዝቼ ለምስክርነት መጣሁ ይላል። ጩኸት እልልታ። ዛሬም ይሰራል፣ ዛሬም ይሰራል፣ ዛሬም ይሰራል፣ ዛሬም ይሰራል። አምላክማ የኔ አባቴማ፣ አምላክማ የኔ አባቴማ በአመታት መሃል በዘመናት ለድንቅ ቢሆን። ሃሌሉያ አሜን። ሁላችሁ መኪና አላችሁ እንዴ? ትፈልጋላችሁ? አዎ። እስቲ እጅና ሳይ ልጸልይላችሁ ወይ? አዎ። ሌላ ሰው ሌላ ቦታ ይዞ መኪና ከገዛ አንተ እዚህ መተማ መኪናዎች ይኖሩሃል። አሜን። ቤቶች ይኖሩሃል። አሜን። ድርጅቶች ይኖሩሃል። አሜን። የራሴ መኪና ያንተ ሌላ፣ አሜን። የባለቤት ሌላ፣ አሜን። የልጆች ሌላ፣ አሜን። ሰፊ ግቢ አሜን። እግዚአብሔር የሰጠን ጉዳይ አሜን። በኢየሱስ ሆነላችሁ። ሽድ ይሳካልክ። ወደዚህ የመጣሁት የትናንትናው ያለፈው ማክሰኞ ነው። ስመጣ በቤተ ውስጥ ጠላት ቋንቋችንን ያደበላልቃል። መደነቋቆር ነው ያለው እና በዚህ ጉባኤ መካከል ሐዋርያው እያለፈ ትከሻዬን ነካና ቤት ተፈውሷል፣ የሚያስጨንቅ ነገር ቆሟል አለኝ። ከዚህ ሄድኩ። ለብዙ ዘመን ቤት ውስጥ አለመግባባት፣ ችግር፣ መከራከር፣ ጭቅጭቅ፣ ጠብ ነበር። ከዛች ቀን ጀምሮ ቤት ተፈውሶ ዛሬ ሰላም ሆኜ በሰላም ለምስክርነት ቆምኩ ይላል። ጉባኤው ለጌታ እልልታ ጭብጨባ ያመጣል። እሰይ የቤት ሰላም ይሻላል። እስቲ አሜን አሜን። ጎረቤት ቢሆን ቤት ትቀይራለህ፣ ግቢ ትቀይራለህ። የቤት ሰላም ካጣ አስቸጋሪ ነው። መጸለይ ይችላል። አዎ። ከዛሬ በኋላ ቤታችሁ ላይ ቋንቋችሁ አንድ፣ አሜን። ሐሳባችሁ አንድ፣ አሜን። ዓላማችሁ አንድ፣ አሜን። ይህ ወንድማችን የመጣው ከዚህ ከአዲስ አበባ ነው። ሲነግረኝ እንደዚህ ነው ያለኝ። ግንቦት 28 ከምሽቱ 2 ሰዓት ላይ የቤታችን ልጅ በማናቀው ሁኔታ ከቤት ወጣ ጠፋች። በጣም ተጨነቅን፣ ፈለግን፣ ሌሊቱን ሙሉ አጣናት። ከዛ በኋላ በጣም በተጨነኩ ሰዓት ወደዚህ እሁድ ቀን ጨርቋን ይዤ መጣው አለ። ልብሷን ይዤ መጣው። ከዛ ሐዋርያው በትንቢት መንፈስ የልጅ ጨርቅ ያስክ ሰው አብርሃም የምትባል ሰው ና ወደዚህ ውጣ፣ ተጨንቀን ያለው ልጅ ጠፍታባለች። አሁን በቅርብ ቀን ልጅ ወደ ቤት ትመለሳለች፣ እግዚአብሔር አምላክ ተአምራት ያደርግልሃል አለው። ከዛ በኋላ ሰኔ 28 የጠፋች ልጅ ሰኔ 13 ማንም ሳይመራት የት እንደጠፋች ያጣናት ልጅ ራሷ ቅዳሜ 5 ሰዓት ላይ ወደ ቤት ተመልሳለች ይላል። ለጌታ ክብር እልልታ ጭብጨባ። እስቲ አሜን አሜን። እጃችሁን ከፍ አድርጉልኝ። በህይወት እያለ ከቤት ወጥቶ የጠፋ ያንተ ቤተሰብ በቅርብ ቀን ወደ እጅ ይመለሳል። መልካም ዘንድ ትሰማላችሁ።
ሰበር ሰማላችሁ እንኳን ደስ አለሽ ወንድም ይህ ወንድማችን ከቆቃ ነው የመጣሁት ይላል ስመጣ ህይወቴ ትክክል አልነበረም በትዳር ነበርኩኝ ግን የነበርኩበት ህይወት እጠጣለሁ እቅማለሁ አጨሳለሁ ብዙ አይነት ሱሶች በህይወቴ ላይ አሉ በዚህ ምክንያት ቤቴ ውስጥ ሰላም የለም መግባባት የለም በብዙ መከራ ውስጥ ሆኜ በባዶነት ውስጥ ሆኜ በጌታም አልነበርንም ባለቤቴ ግን በቴሌቪዥን መስኮት የጄደብሊው ቻናል ስትመለከት ሐዋርያውን አየች ወደዚህ ቤት መምጣት አለብኝ ብላ በ2018 በአራተኛው ወር ይዛችን መጣች ይዛኝ ስትመጣ እግዚአብሔር ታምራት በህይወቴ ሊያደርግ ሲፈልግ ሐዋርያው ሲጸልይ እንደዚህ አለ ሂድ ተፈውሰሃል ሂድ ባዶነት ምዕራፍ ተዘግቷል ባለጠጋ ሆነ ይሄኛው የምትሰቃይበት ሱስ ሁሉ ካንተ ጠፍቶ ደህና ሆነ ለምስክርነት ትመጣለህ ብሎ ጸለየልኝ ትናንትና በሱስ በተለያየ ችግርና ባዶነት ውስጥ የቆየሁት እኔ ዛሬ ሱስ የለም መጠጥ የለም ባዶነት የለም ከዚህ ሁሉ እግዚአብሔር ፈውሶኝ ለምስክርነት በፊታችሁ ቆምኩኝ ጉባኤ ለጌታ ክብር አምጡት ቺታችን የመጣችው ከዚህ ከአዲስ አበባ ነው ስሟ መሰረት ይባላል ስትነግረኝ እንደዚህ ነው ያለችኝ ወደ ውጪ ለመሄድ ብዬ የህክምና ምርመራ ነበረኝ የህክምና ምርመራ ላደርግ ስገባ የሳምባ ምች አለብሽ ስለዚህ መሄድ አትችይም ተባልኳለች በጣም ተጨንቄ እያለቀስኩ እዛ ሆስፒታል ሆኜ ግራ በተጋባው ሰዓት የኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን የቲክቶክ አገልግሎትን በላይቭ እየተመለከትኩ ነበራለች ከዛ ሐዋርያው እንደዚህ ብሎ ያውጃል በሚያማችሁ ቦታ ላይ እጃችሁን ጫኑ የትኛውን በሽታ ከናንተ ላይ ተወግዷል ሲል አሜን ብዬ በእምነት እጄን ጫንኩኝ ከዛው ሰዓት ጀምሮ ልክ አለብሽ ያለው ዶክተር ድጋሚ ገብቼ ስመረመር ያ የሳምባ ምች የለም እግዚአብሔር ነፃ አውጥቶኛል ትላለች ለጌታ ክብር እልልታ ይህ ወንድማችን የመጣው ከዚህ ከአዲስ አበባ ነው ስመጣ እግዚአብሔር በአባቴ ህይወት ፈውስን አድርጓል አባቴ በክፍለ ሀገር የሽንት ቱቦ ኢንፌክሽን ነበረውና በዚህ ምክንያት ወደ ሆስፒታል ገብቶ ኦፕራሽን ሊደረግ ባለበት ምዕራፍ ላይ ሐዋርያውን ላገኘው በሳቱ የሚችለው በስልክ መስመር አገልግሎት ስለሆነ ደወልኩ ስደውል ሐዋርያው እንደዚህ አለ አባቴ ምንም አይሆንም ይሄ በሽንት ቱቦው ላይ የታወጀው አዋጅ ተሽሯል በሰላም ይወጣል ብሎ ጸለየ ይህ የሐዋርያው ቃል በአባቴ ላይ ሰርቶ አባቴ ወደ ህክምና ቦታ ከገባበት ምንም ሳይሆን በሰላም በጤና ወጣ ሂድና መስክር ብሎ ለምስክርነት መጣው ይላል ጉባኤው ለጌታ ክብር አምጡት የወንድማችን ሲነግረኝ እንደዚህ ነው ያለኝ የመጣው ከዚህ ከአዲስ አበባ ነው የሆነለት ለባለቤቱ ነው ባለቤቱ ለረጅም ጊዜ በጣፊያ በሽታና በከባድ ጨጓራ በሽታ ተታመም ነበር እኔ በየወሩ ለኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን በየወሩ ቃል ገብቼ ዘርዘራ ነበር አለ ከዛ በኋላ ሐዋርያው ራሱ ደውሎ በቤታችሁ ላይ የታወጀ አዋጅ የሞት አዋጅ የበሽታ አዋጅ ፈርሷል ካሁን ሰዓት ጀምሮ ባለቤት ተፈውሳለች አለኝ ከዛሽ ጊዜ ጀምሮ መንቀሳቀስ ማችል መስራት ማችል ባለቤቴ ከዛ ቃል ጀምሮ ተፈውሳ ነፃ ወጣ አሁን ማገልገል መስራት ጀምራለች ጌታን አመስግኑልኝ ይላል ለጌታ ክብር እልልታ ጭብጨባ እዚህ ቤት ጌታ ይሰራል ጮክ በሉና የነም ጉዳይ ዛሬ ያልቃል በሉት ይሁንላችሁ ይህ ወንድማችን ባለቤትን ከኢትዮጵያ ምድር ወደ ውጭ ሀገር እልካታለሁ ከላኩ በኋላ ከዚህ ከኢትዮጵያ ምድር እንደወጣች ስልኳ አይሰራም ድምጿ ለ6 ወር በሙሉ ይጠፋል በዚህ ምክንያት ቤተሰብም ግራ ተጋብተው በጭንቅ ነበር እኔም ተቸግሬያለሁ እና ባለፈው ሳምንት በዚህ ጉባኤ መካከል ነበርኩኝና ሐዋርያው አንድ ቃል ከመድረክ ወደ ጉባኤ ያወጀ በዚህ ሳምንት መልካም የምስራች ስልኮች ይደወልላችኋል ብሎ ሲያውጅ አመን ብዬ ተቀበልኩ ከዚህ እንደወጣው 12 ሰዓት አካባቢ ልክ በእለቱ ዳታዬን ከፍቼ ስልከን ሲጎረጉር ለ6 ወር በሙሉ ድምጿ የጠፋባት ስልኳ የማይሰራባት ምስቴ ከጠፋችበት በስልኬ ላይ ደወለች ተገናኛው እግዚአብሔር ይህንን ታምራት በቤት አድርጓል ይላል
ጉባኤው ለጌታ ክብር አምጡት።